ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? የድር ድራማ ተከታታዮች እንዴት ናችሁ? እንዴት ቆያችሁ? ሁሉ ሰላም ነው ወይ? እንግዲህ የድር ድራማ አምነን ትንሽ ወንድሙ የሞርዚና ልጅ እንግዲህ ወደ እሱ ቤት እንደሚመጣና እንደሚተዋወቀው አይተን ነበር ማለት ነው። እንግዲህ የሞርዚና ልጅ ባሩክ ይባላል። ባሩክም እንግዲህ አሁን ላይ ወደ አምነን ቤት መጥቷል። አምነንም በደስታና በፍቅር ተቀብሎታል ማለት ነው። በዚህም አለ እንግዲህ ባሩክ ብሌንን የወደዳት ይመስላል ማለት ነው። እንግዲህ ብሌን ክላስ በመግባትም ብሌን እያለቀሰች ሲያገኛት ምን ሆነሽ ነው የምታለቅሽው? ምን ተፈጥሮ ነው እያለ እንግዲህ ይጠይቃታል ማለት ነው። ብሌን አሁን ላይ በጣም አምነን ጋር ስለተኮራረፈች ነው እንግዲህ እንደዚህ የከፋትና የደበራት ስታለቅስ የምትለው ማለት ነው። በዚህ ማለት እንግዲህ ባሩክ ድምጿን ይሰማና ድንገት መታጠቢያ ክላስ ነው የነበረው። ወይዘሪት ብሌን ለምንድን ነው የምታለቅሽው? ለምን ታለቅሻለሽ እንደዚህ ግን ምናምን እያለ ይጠይቃታል ማለት ነው። እሷም አላለቀስኩም ያለቀስኩ ይመስላል እንጂ እኔ አላለቀስኩም በማለት እንግዲህ ተሸውደው ትሞክራለች። ማንም እንዲያቅባት አትፈልግም ማለት ነው። እንግዲህ አቶ አምነንም እንግዲህ ወንድሜ ቤቱ ሰላም እንዳለው ነው የሚነግረኝ፣ ግን እንዴት ነው አንቺ የምታለቅሽው? ምን ተፈጥሮ ነው በማለት ይጠይቃታል ማለት ነው። እሷም ደግሞ እንዳመማትና ከዛ ውጭ ግን ሌላ ነገር ምንም እንዳልሆነችም ትነግረዋለች ማለት ነው። ምክንያቱም እሷ መናገር ነው አትፈልግም። የእሷና ያምነንን ነገር ሌላ ሰው እንዲያቅባት አልፈለገም ማለት ነው። ባሩክም እንግዲህ ከፈለግሽ የምትፈልጊውን ነገር ላመጣልሽ እችላለሁ፣ ላግዝሽ እችላለሁኝ፣ የምትፈልጊው ነገር ካለ ጠይቂኝ ብሎ ይነግራታል ማለት ነው። እሷም እንግዲህ እኔ ሰውን ማስቀየም ስለማልፈልግ ብቻዬን ተውኝ፣ እኔ ብቻዬን መሆን ነው የምፈልገው፣ ስለዚህ ውጣልኝ ትለዋለች። እሱም ደግሞ ብቸኝነት እስካሁን ድረስ እኔ ስላየሁት ካሁን በኋላ ብቸኝነት ላይ የሚመርጡ ሰዎች ግን እኔ አልመክርም፣ ሰው ለሰው መድኃኒቱ ነው ይላታል ማለት ነው። እንግዲህ በዚህም መሀል እሷም የሚመስለንን ሰው ካላገኘን ብቸኝነት ጌጥ ነው በማለት እንግዲህ ተረቶችን በመቀላቀል እንዲወጣ ታስገድደዋለች ማለት ነው። እንግዲህ እሱም አንዳንድ ገጠመኞችንም በመንገር እሷ እንድትፈቅድለትና እሱን ለመቀራረብ የፈለገ ይመስላል ማለት ፈጽሞ ግን ብሌን ህፃን እንደዚህ አይነት ነገር አልፈለገችም። ጭራሽ ከሱ ጋር መቀራረብ ምናምን አልፈለገችም ነበርና ውጣልኝ በቃ ቤት ምናምን ክላሴ በማለት እንግዲህ ለማስወጣት ታስገድደዋለች ማለት ነው። ምክንያቱም የብሌንና የአምነን ነገር ማንም እንዲያቅም ሁለታቸውም ስለማይፈልጉ ማለት በዚህ ማለት እንግዲህ አንቺ ስህተተኛ ነሽ፣ ስለዚህ ስለ ሰው ሳታቂ ማውራት አቁሚ በማለት እንግዲህ አሞሽም ከሆነ ፈጣሪ የማርሽ በቃ ምናም ብሎ እናቷ አምነንና ቤተሰቡም የአምነን አክስቶችም አያቶችም እንግዲህ ለቁርስ ተሰባስበው ነበርና እሱን እየጠበቁ ነበር ማለት ነው። እሱ ግን እሷን እያወራ ነው የቆየው። በዚህም ማለት እንግዲህ የት ቀረ ባሩክ ምን ሆኖት ነው በማለት እሱን መጠበቅ ይጀምራሉ ማለት ነው። እሱ እንግዲህ ጥሏት ይወጣል። እንግዲህ አምነንም መታጠቢያ ክላስ ይሆናል። ስለዚህ ችግር የለም እንጠብቀው ይባባላሉ ማለት ነው። በዚህ ማለት እንግዲህ ባሩክም እዚህ ነኝ መጥቻለሁ በማለት እንግዲህ ቁርስ ወደሚበሉበት ማረፊያ ክፍል ገብቶ እንግዲህ መቀላቀል ይጀምራል። በዚህ ማለት እንግዲህ አምነን እየተጨናነቅን ነበር የጠፋህ ብለን፣ ነገር ግን መታጠቢያ ክላስ ነበርክ ማለት ነው በማለት እንግዲህ አምነንም እንግዲህ በቃ መታጠቢያ ክላስ ልሄድ በማለት ተነስቶ መሄድ ይጀምራል። ባሩክ ግን እሱን በጣም በጥላቻ አይን ነበረ ሲያየው የነበረ። ፈጽሞ ወንድም ነው የተባለው ልጅ ጭራሽ እንደ ወንድምም እያየው አልነበረም ማለት ነው። አስተያየቱ የጥላቻ አስተያየት ነበር ፈጽሞ። ግን አምነን ግን የተቀበለው በፍቅር ነበር ማለት ነው። እዚህ ደግሞ ሞርዚና እንግዲህ የቤታቸው የክችን ባለሙያ ናት። እንግዲህ ለክችን ነው የምትውለው ማለት ነው። ስራዎችን እየሰራ እቃዎችን እያጣጠበች ምናምን ለነሱ ደግሞ የሚያስፈልጋቸውን ነገር ስትሰራ የምትውል ሰው ናት ማለት ነው። እናት ዛህራም
ፈጽሞ እናት ዛራና ብሌን ከቤተሰቡ ከስራ ውጭ ከቤተሰቡ ጋር ብዙም ቅልቅል የላቸውም ማለት ነው። እንግዲህ በዚህ መሃል አምነንም ክላሱን ከፍቶ እንግዲህ ወደ ብሌን መግባት ይጀምራልና ክላሱን ዘግቶ ሊያዋራት ይሞክራል ማለት ነው። አምነንም እንግዲህ በጣም ነው የሚወዳት፣ ግን ለእሷ ብሎ ነው የተጣላት ማለት ነው። በዚህ መሃል እንግዲህ ብሌን የማይሆን ህልህ ውስጥ እንደገባችና የማይሆን ውሳኔ እንዲወስን ያደረገች እሷ ናት። እሱ ደግሞ ለእሷ ብሎ ነው እንጂ ወደተን መራቅ አይፈልግም ማለት ነው። እንግዲህ በዚህ መሃል እንግዲህ ሁለታቸው ምንም ካሁን በኋላ እንደማይተሳሰቡና ካሁን በኋላ ለሱ ያላት ቦታ እንዳለቀና እሱም በሷ ቦታ ምንም ቦታ እንደሌለው ትነግረዋለች ማለት ነው። እንግዲህ እናንተ እንደ ድሮ አይደለም እንደገና ልንተያይም አንችልም ካሁን በኋላ ብላ ተስፋ የሚያስቆርጥ ንግግር እየተናገረችው ነው ማለት ነው። እንግዲህ እኔ ራሴን ደብቄ መኖር ነው የምፈልገው ካሁን በኋላ እኔ እናንተ የሚያገናኘን ነገር ሊኖር አይችልም በማለት እንግዲህ ትነግራለች። እሱም ደግሞ ፈጽሞ ይሄን ባህሪሽን አላውቀውም፣ እንደዚህ አይነት ሰው ነሽ ወይ? እንዴት? እኔ እኮ ላንቺ ያለኝ ቦታ ልዩ ነው፣ ግን አንቺ ነሽ ጥፋት የምታጠፊ። ምን አይነት ወሬ ነው የምታወሪው ግን? በማለት እንግዲህ ትናጫነጭና ትናገራለች ማለት ነው። በዚህ ማለት እንግዲህ እሷ ክላሷ እንዲገባባት አይፈልግም። ባለቤት እንዳትቆጣ ውጣና ሂድልኝ ከክላሴ ይላ ትለዋለች ማለት ነው። እንግዲህ አንተ እኮ ሚስትህን እኔን ዝቅ እያደረግ ሚስትህን በአደባባይ ስትመሰክር የነበርክ ሰው ነህ። በአደባባይ ነው የመሰከርክላት። እኔ ግን ፈጽሞ ለእናንተ መጥፎ ሰው ነበርኩ ማለት ነው። ስለዚህ ሚስት ጋር ተመሳሰል እንጂ ከእኔ ህይወት ውጣ ነው እያለችው ያለው ማለት ነው። እንግዲህ አምነንም አንቺ የሄድሽበትን መንገድ እኔ አያቅተኝም፣ እሄድበታለሁ። ነገር ግን አንቺ ራስ ወዳድ ነሽ። እኔ ለአንቺ ቦታ ስሰጥሽ፣ አንቺ ግን ሌላ ተቃራኒ ነገር ነው እያደረግሽ ያለሽው በማለት እንግዲህ አምነን በጣም ተናዷል ማለት ነው። በዚህ መሀል በመናደድ እንግዲህ ወጥቶ ክላሱን ዘግቶ መሄድ ይጀምራል። ፈጽሞ ግን ቢኮራረፉም ሁለታቸው ግን የሚያቆራርጥ ነገር አይደራረጉም ማለት ነው። እንግዲህ እናት ሞርዚና ደግሞ ታማ ነበር ማለት ነው። በጣም ታማ ተቦሳቅላ ነበረ። በዚህም ማል እንግዲህ አሁን ላይ ወደ ጤንነቷ ተመልሳ ራሷን ሁና ነው ያለችው ማለት ነው። በዚህም ማል እንግዲህ አቶ አምነን እናት ሞርዚና አክስቴ እንዴት ነሽ? አሁን ተሽሎሻል? ምን ይሰማሻል? ለተሷም ደግሞ ፍጹም ጤነኛ እንደሆነችና ምንም ሰላም እንደሆነችም ከዛም ብሶ ደግሞ ልጇን አፈላልጋ እንዳገኘችው ልጇንም ደግሞ እንግዲህ አስታውሳ በፊት ብቻዋን ክላስ ተዘግቶባት የምትውል ሴት አሁን ልጇን አግኝታ እንግዲህ ከልጇ ጋር በፍጹም ሰላም ሆና በአቶ አምነን ቤት እንግዲህ ተገንተው እየኖሩ ነው ማለት ነው። በፍጹም ጤንነት ላይ ናተኝ። በዚህ ማለት እንግዲህ አቶ አምነን አንድ የከፈው ነገር ቢኖር የእናቱን ማስታወሻ አንድም ነገር የለውም። ይሄ ነገርም እንግዲህ በጣም አስከፍቶታል ማለት ነው። እኔ የእናቴን ማስታወሻ ሊያገኝ አልቻልሁም። የሚቀርባቸውም ሰዎች የጎዱኝ እየሄዱ ነው። ሁሉም ነገር ለኔ ግራ ሆኖብኛል ይላታል ማለት ነው። እንግዲህ አቶ አምነን አያቱ በጣም ጥሩ ሰው ናተኝ። ምንም በእናቱን ማጣት ቢያስከፈውም ቤቱ ቢቃጠልበትም ድርጅቱ ቢከሳሰርበት ብዙ ነገር ቢሆንም ግን አያቱ እንግዲህ ወይዘሮ ሴማ አምነንን እስከ መላ ቤተሰቡ ተቀብለው እንግዲህ በአያቱ ቤት በሰላም እየኖረ ነው ማለት ነው። እንግዲህ ይሄ ነገሩ በጣም ለሱ ጥሩ ነው ማለት ነው። ግን ደግሞ አቶ አምነን በጣም የሚያሳቅቀው ነገር ምንድነው? የተሳቀቀው ነገር ሸክም መሆን አልፈልግም። እኔ ብዙ ነገር ሰርቼ ራሴን ማኖር የሚገባኝ ሰው በዚህ እድሜ ግን ሀያቴ ቤት ነው እየኖርኩ ያለሁት። ይሄ ነገር ደግሞ በጣም እያስጨነቀ ነው ይላታል ማለት ነው። እንግዲህ እናት ሞርዚናም አንተ ቤተሰብ ነህ፣ እኛ ቤተሰብ ነን። ስለዚህ ከአያት ቤት መኖራችን ይሄ ምንም ችግር የለውም፣ እንደዚህ መጨናነቅ የለብህም በማለት እንግዲህ ስታጽናኑ ትሞክረዋለች ማለት ነው። እንግዲህ ወይዘሮ ሞርዚናም እንግዲህ
አንተ ብቻ ወደ ራስህ ነው መመለስ ያለብህ ትለዋለች ማለት